አንዳንድ ወንዶች ከሴትን የሚያስቀና ፌሚኒን ኤነርጂ ያላቸው የወንድ ሆርሞን ወንድ ላይ ሲገባ ኬዝ ነው የሚሆነው። እንኳን ቤታቸው ልሄድ ስልካቸው ማንሳት ፈራሁ። ምንድነው የቤተክርስቲያን ደሞዝተኛ ስለነበሩ መመናፈስ ግዴታቸው ስለነበረ ነው። ቤተሰቦቻችን ያንን አላቅ አብዛኞቹ በሚባል ደረጃ ትዳር የላቸው። እንዲህ የሚያደርገው እኮ ጋሼ ለመባል እኮ ነው። ሼክ ያደረገ ሊሆነ ጊዜ መጥቶ ይሄን ነው አሁን አልዳነ የምትይው። ያ ማለት ኢቭን ወንድም ነው ለማለት አንችልም። የሚገርመው አንድ ቪዲዮ ሰርቻለሁ ቲክታክ ላይ በጣም ቪዲዮ ሰራለኝና ሳትጋቡ ባልና ሚስት አትጫወቱ ፌል ያደርጋል ብዬ ሰርቼ ነበር። ግን በሚገርም በዚህ መረዳት ሆኛል ነበር ከካየሁት ኤክስፒሪየንስ ከብዙ ሰዎችም ምናምን ትክክል አይደለም። በቃ ያ ነገር ትክክል አይደለም፣ ቦታው አይደለም። እዚህ ጋር በቃ የመጀናጀኛ ጊዜ ነው። በቃ ራሱ ወቅቱን መሰሉ ምናምን ብዬ ነበርና አሁን ሳስበው በመንፈስ ነው ያወራሁት ማለት ነው። ታይም ብዬሻለሁ ለሁሉ ጊዜ ያለው የሚለው የጮኝነት ጊዜ ላይ የጮኝነት ጊዜ ከዛ አብረሽ ስትሆኚ የባልነት ይመጣ ስትጋቢ ልክ ሲመጣ የባልነት ስሜቱ ይመጣል። ከዛ ልክ በማህፀን ደግሞ ዘርሽ በሷ ማህፀን ውስጥ አርፎ ልጅ ሲወልድ ደግሞ ኢሚዲየትሊ አባት ነው የምትሆኚው ማለት ባልነትሽ ሳይቀር እዛም ልጅነትሽ ሳይጎል ለልጆች ለእናትና አባትሽም ልጅነትሽ ሳይቀር ለእህትና ወንድሞችሽም ወንድሞችሽ ሳይቀር ባል ሆነሽ ትቀጥያለሽ። ከባል ደግሞ አልፈሽ አባት ትሆኛለሽ እና ሁሉም በአንቺ ፋንክሽን ያደርጋል። አላ ማንነትሽ ነው። ስለዚህ ትክክለኛ የሰው መገለጥ ትክክለኛ አገልግሎት የሚገርምሽ ነገር ይህንን ነው እያጠፉት የመጡት። ቀደም እንዳልኩሽ ያኛው በብቻ የሆነ ቦታ ውስጥ ነው መንፈሳዊ ለመሆን ብሎ ተነጥሎ ሴት ብቻ የሚገባበት ወንድ ብቻ ብሎ ነጠሏይሽ መንፈሳዊ ይመስላል። ከዛ ደግሞ ብቻውም ደግሞ ለመሆን ስፒሪቹዋል ለመሆን ደግሞ የሆነ ገድቦ የሆነ ቦታ ላይ ቋል መጠቀም ስላልፈለገ አይሶሌት ያደርጋል፣ ይለያይና ስፒሪቹዋል ለመሆን ግን ስፒሪቹዋል ሳይሆን መገለጥ እንዲሆን የተፈለገው የሚለው። ስለዚህ የእግዚአብሔር አጀንዳ እኛ እንድንመናፈስ ሳይሆን ቤተሰብ እንድንሆን ቤተሰብ ነው በቃ። ስለዚህ ትክክለኛው በምድር ላይም ከዚህ ውጭ ይሄ ተግባራዊ በሆነ መንገድም የመሰረቱ ሰዎችና ያልመሰረቱ ሰዎች ልዩነታቸውን ብትመለከች የትንሣኤ ኃይል በእነሱ ፋንክሽን አያደርግባቸው። ቤተሰብ ውስጥ ነው ሪሊቭ ያለው ደስታ ያለው የትንሣኤ ምልክቶች ናቸው እነዚህ። የእድሜ መርዘም ያለው አባት ደስ ይለዋል የሚለው እኮ ዝም ብሎ እንዳይመስልሽ እኮ ትንሣኤ ስለሆነ እኮ በትንሣኤ ብቻ ነው ሰው ደስ ሊል የሚችል። ሌላ ምን ትንሣኤ ያለው ልጅ አሁን ሲወለድለት አባት ደስ ይለዋል ዘፈኑ ራሱ ምን ስለሆነ ነው? ትንሣኤ እኮ ነው። ደስታ ትንሣኤ ነው። ኤግዛክት ቦታውን ባላስታውስም ኦልድ ባይብል ነበረኝና ምን ይላል መሰለህ? ሴት በመውለድ ትድናለች ይላል። አይ ነው መውለድ ራሱ ነሰሰሪ መሆኑ ይሄ በፊዚካል አመልካች አይደለ በዛኛው ነው። ከነገና ነፍሴ ደግሞ አምላኳን በማውጣት ትድናለች። ደስታዋ ይሆናል። አስቴር ንጉሱን በማውጣት በበትሩ አማካኝ በአስጤንና በአስቴር መካከል ያለው ልዩነት እሱ አስጤን ራሷን ብቻዋን ነጥላ የተባረረችበት ቁማን ነው። ምክንያት ንጉሱን ክብሯን ማውጣት ሲገባት ራሷን ለብቻዋ ድግስ አዘጋጀች። ተሻረች ሰበካ ራሷ። ምክንያቱም ምንም ውጤት የለም፣ ትንሣኤ የለም፣ ገዢ አትሆንም፣ ወጣች። አስቴር ግን በበትሩ በኩል ነው ንጉሱ በትሩን ሲሰጣት ነበር። ስለዚህ በህይወት መንፈስ ህግ ነበር የምትመላ። በንጉሱ መውጣትና መግባት የሆነላት ነበር። አይሽ የህይወት መውጣት መንፈሴ በነፍሴ ሲወጣ ነፍሴ ሐሴት ደስ ይላታል አይደል? እንዲህ ነው እኮ ማርያም ያለችው፣ ነፍሴ በጌታዬ በመድኃኒቴ ደስ ይላታል ሐሴትም ታደርጋለች። አይሽ በእሷ የተጸነሰው ትንሣኤ አይደለ? ህይወት አይደለ? ስለዚህ ሴት ማርያም ነፍስ እኮ ናት። ማርያም በፊዚካል የተገለጠች አለች አይደል? ግን ዋናው እኔ ግን ዲቴል እንደ ስለ ማርያም ረጅም የሚያወራኝ ሰው በጣም ፈልጋለሁ። ለምን መሰለህ? የሴትነት ልክ ብቻ ሳይሆን ላይክ የመለኮትን ልክ የያዘች ሴት ናት። በቃ ፕሮጀክቴም አስኬድባታለሁ ብሎ በቃ ቲክ ያደረጋት ሴት። ቅድም እንዳልነው ራሱ እንትና ሰለሞን ልባም ሴት ማን ያገኛታል ምናምን እያለ የሚለው ከሴትም ሴት ልዩነት አለው ማለት ነው አይደል? አሁን ለምሳሌ ባይብል ላይ ዝም ብለን ብንሄድ አስቴርን አሁን አነሳን፣ ኤልዛቤትን ብናነሳት ሌላ ሴት አለች። ባይብል ላይ አዲስ ኪዳን ብንመጣ ደግሞ ማርታና እህቷን ብናይ አንድ ቤት ውስጥ የተለያየ ማንነት ያላቸው ሴቶች አሉ። ከዚህ ሁሉ መካከል ደግሞ የተመረጠች ደግሞ ማርያም አለች። ዲቴል ስለሷ ብናቅ ምድር በዚህ ቶፒክ ሳይሆን በሌላም ቶፒክ ቢሆን ለምንድን ነው እሷን በዚያ ያክል ብጽዕት የተባለችው? እንዴትስ ያን ሰዓት የሆነ ነገር ያዘች? ገብቶሃል?
ሰፊ ልዩነት እንዳለ ግልጽ ነው። ግን ቢሆንም ደግሞ ብንረዳው ጥሩ ነው ብዬ ስለማስብ እሱን ወደፊት አሁን አላስጨነቀም። ዝም ብዬ ሃይላይት ልንገርሽ፣ ማርያም ሴት ናት አይደል? ከሴት የተወለደው እንዳከ ነው። ስለዚህ ምንድነው እሷ ማርያም ልክን የኖረች ሴት ናት አይደል? አምላክን የገለጠች አምላክን የወለደች። አሁን ምንድነው ከዚህ የማርያም ስቶሪ ውስጥ ያለው ነገር ነው ሲባል በእኔ የሚመጣ አምላክ በእኔ የተቀመጠው ህይወት እሱን በመግለጥ ህይወትን እንድቀጥል ምሳሌ የምትሆን እናት ናት። አይሽ ትክክልን የተረጎመች ናት። አሁን ትክክል ያልተረዱ ሰዎች ናቸው ማርያምን። ምክንያቱም ራሱ ጀጅም ምናምን እንደዚያ ምናምን የሚለው ራሱ ዋና ይጠይቃል። ምንድን ማለት ፎከሱ ምንድን ነው ምናምን ስል አሁን በሚልሽ መንገድ የማንነት መገለጽ ምን የሚለው ሚስ ስለተደረገ እንጂ ማርያም ቆንጆ ማሳያ ናት። ማርያም አምላኬ በመድኃኒቴ በእግዚአብሔር ደስ ይላታል፣ ነፍሴ ጌታን ታከብረዋለች። ስለዚህ ይህንን ስጸልይ ምንድን ነው የምለው? ማርያም ልከኛ፣ ማርያም ነፍሴ፣ ማርያም ጌታዋን ስትገልጥ መድኃኒትን ትወልዳለች እኮ። አሁን በእኔ ጌታ አለ አይደል? ስለዚህ ከማርያም ያየሁት ነገር ምንድን ነው? መድኃኒትን ማውጣት። ነፍሴ ጌታን ስታከብረው ለሰው የሚሆን ሁሉ ነገርን የምታወጣ ህይወት በእኔ እንዳለች። ስለዚህ ከባህሪም አንጻር ማርያምን ተረጎማታለሁ፣ በተገለጠው ደግሞ ምስክርነት ደግሞ ማርያምን አከብራታለሁ። አይሽ ስለዚህ በዚህ ትርጉም ነው ማርያምን መተንተን ያለብን። ግን ትልቁ ነገር ነው የማርያምን ስቶሪ አውርቼ በእኔ ያንን ካላመጣሁት እሱም ልክ አይደለም። አይሽ እንትርማ ማርያም ወይ መከተል ግዴታ ነው። እሷን ባየንበት ልክ ነው እኛ መኖር ያለው። አዎ በቃ የዚህ መገለጥ ናችሁ እያለኝ ነው። ማርያም ማሳያ ናት ነው። ማርያም ሰማይን አውጥታለች፣ በጌታዋ ትመላለሳለች፣ በልቧም ትጠብቀው ነበረ አይደል? ለሰው የሚሆነው መድኃኒት ከሷ ወጥቷል። ስለዚህ እኔም ቅድም ባለፈው ባነሳነው ነገር ላይ በእኔ የተቀመጠው ነገር መድኃኒት ሆኖ ይወጣል የሚለውን ነገር ምሳሌና መታያ ሆና ስለሆነች በምስክሩ ቃል ምስክሬ ናት። ስለዚህ ማርያምን እንዴት ጀጅ አደርጋለሁ? ማርያምን ልክ ባልሆነ ትርጉም እንዴት እሰጣለሁ? ማርያም ክብርት ናት። ወደ እኔ ትመጪ ዘንድ እንዴት ሀሳብ ይዛ ጌታን ይዛ ስትመጣ ያቺ ጽንሱ በማፀኗ አይሽ ኤልዛቤት ልክን ይዛ የመጣች ነፍሴ ሰው ጋር ስትመጣ ማፀንን የሚያዘልል ደስታን የሚሞላ ክብር ይዞ መምጣትን የምታሳየኝ እናት ናት። ስለዚህ ምሳሌ ናት፣ ደስ የምትል እናት ናት፣ የአምላክ የክብር መንጸባረቅ ናት። እና ያው ሌላ ቀን በደንብ እናደርጋለን። ስለዚህ ሴትነትና ወንድነት የአምላክ የባህሪ መንጸባረቅ ስለሆነ እሱን በትክክል ስለዚህ ጾታ አይደለም ነው እያልን ያለው። ባህሪ ነው። ሴትነትና ወንድነት ባህሪ ነው። ጾታ ቢሆንስ ኖሮ እሺ፣ አሁን በዚህ ልክ ስናይ ጀስት ማንነት ነው ካልን ባህሪ ነው ካልን ለምንድነው ጾታ ነው እየተባልን ያደግነው? ጾታስ ምንድነው? ራሱ ጾታ አሁን መታወቂያ ልናስወጣ የሆነ ቦታ ስንሄድ ጾታ ምንድነው ትባላለህ? ወንድ ስላለ ሴት ከዛ የዘለለ በእርግጠኛ የለንም። ሌሎች ዓለማት ላይ ብዙ አይነት ጾታ አለ፣ ብዙ አይነት ጀንደር አለ። እኛ ጋር የለም በእርግጥ እግዚአብሔር ይመስገን። ግን ምንድነው ራሱ ጾታስ ቢሆን ኖሮ ወንድነትና ሴትነት ምንድን ነበር? አሁን ጾታ ነው ኦርጋንን ነው ሰው አድሬስ እያደረገ ያለው። ፊዚካል የተገለጠበትን ነገር አይቶ ያኛው የያዘው ቅርጽ ሌላ ነው ወንድነት፣ ሴትነት የያዘው ቅርጽ ሌላ ነው። ይህንን ነው ስያሜ ሰጥቶ በግለሰብ ደረጃ ሴት ወንድ ብሎ ስያሜ ሰጠው። ለምሳሌ ካራክተር ላይ ፀጉር ሴት ልጅ ካላት፣ አጥቢነት ጡት ካላት፣ ወንድ ደግሞ ሌላ አካላዊ ቅርጽ ስላለው አይደል ጡንቻው የፈረጠመ ምናምን ስለሆነ በዚህ ትርጉም ተነስተው ወንድ ሴት ብለው ተርጉሟል። ይሄ ልከኛ ትርጉም ነው ብዬ አላምንም። የአምላክ ባህሪ ደግሞ የአምላክ እውነት ደግሞ ወይም ደግሞ ልክ አክቹዋሊ ነው ልክ ሲተረጉም ጾታ ሴትነት ነው። ማነው ጾታ ባህሪ ነው። ሴት ማለት እናት ናት፣ አጥቢ ናት፣ መጋቢ ናት። ወንድ ደግሞ ዘር ነው፣ ራስ ነው፣ መጋቢ ነው፣ አባት ነው የሚልን ቅርጽ የያዘ ነው። ስለዚህ የአምላክ መገለጥ ጋር እያስተሳሰረን ስላመጣ ነው ሰው የክብር መንጸባረቅ ሰውን በምሳሌ እንደመልኩ ስለፈጠረው አምላክ የተሰወረው የማይታወቀው አምላክ ምን እንደሚመስልና ፍላጎቱ ቤተሰብ መሆኑን የማይበት ክብር ነው። ስለዚህ ሴት
አጥንት ናት፣ ከየትም አልተገኘችም፣ ከአንዱ ነው የወጣችው፣ ግን መገለጥ ናት አይደል? ስለዚህ ከእግዚአብሔር የወጣ ሌላ መገለጥና ሴትነት እያለ ነው። ከእንደገና ሴትና ወንድ አንድ ስጋ ናቸው እንጂ ሁለት አይደሉም፣ ወይም ደግሞ እኩል አይደሉም። እኩል ልክ አይደለም፣ ተመሳሳይና እኩል ልክ አይሆንም። አንድ ስጋ ናቸው። አሁን የሚሻለው ነው። አሁን ለሴት እህቶች በዚህ በቅርጽ የተገለጡ ለሆኑት አንደኛ እናንተ ትንሣኤ ናችሁ፣ የትንሣኤ መንጸባረቅ ናችሁ፣ የትንሣኤ ማሳያ ናችሁ፣ አጥንት ናችሁ። ግን የእናትነትን ቅርጽ የእናትነትን ባህሪ የምታንጸባረቁ ናቸው። ስታጠቡ አምላክ መጋቢ ነው እያላችሁ ነው። ስለዚህ ይሄ ክብር ነው እያልኩ ነው። ስታጠቡ አሁን ዘመናዊ የሆናችሁ እንደውም አሁን በቃ አምጦ መውለድም ልጆችን ማጥባትም እንደነው አድጎ ነው የመጣው። ባይዘው ከዛ እንዳልኩሽ መንፈሳዊ ለመሆን በሚደረገው ጥረት ውስጥ መንፈሳዊ ለመሆን ተደርጓል። ሰው ለምሳሌ አሁን እኮ በጣም ብዙ ቤት እኮ አሁን ያላገባውና ቤተሰብ ያልመሰረተው ቅድም እንዳልኩሽ በተለያየ ምክንያት ለባህሪ የማይስማማ ነገር ያደርጋል። ቤተሰብ እንኳን አሁን አግብተው ያሉ ሰዎች አሁን መንፈሳዊ በሆነ አገልግሎት ውስጥ እኮ ተጠምደው ኑሯቸውና ቤታቸው እኮ እየፈረሰ ነው። የመጀመሪያው አገልግሎት ቤተሰብን ነው ብዬ አምናለሁ። በቃ ትክክለኛ ትዳር ያልያዘች ሴት ወይም ደግሞ ትዳር ይዛ ፈታ የምትሰብክ ወይም መንፈስ ቅዱስን የምትል ሴት ለእኔ ፌል አድርጋለች። መጀመሪያው ነው ከባድ ነው የሚሆነው። ለምን መሰለህ? ወንጌል ቤት ውስጥ ነው የሚሰራው። የመጀመሪያው የኔ አመለካከት ልጆችህን ሳትወድ አንተ ልጆችህን ሳትንከባከብ ለልጆችህ የሚገባውን ጊዜ ሳትሰጥ ስቲል ፋይናንስ አይደለም እኮ ይሄ ማለት ዝም ተፈጥሮ የሚሰጥህን ነገር ለልጆችህ በፍሪ ማድረስ ሳትችል ደጅ እየተሯሯጥክ እኔ እግዚአብሔር በእኔ ላይ ይሰራል ብትል ልጆች ናቸው የመጀመሪያዎቹ የሚስቁት። እግዚአብሔር በዛ ልክ ነው የሚጠላው ልጆች ላይ። ምን ገጥሞ ይመሰለህ? ድሮ የሆኑ ባልና ሚስት ሁለቱም አክቹዋሊ ወንጌል ስርጭት ነው የሚሰሩ ባልና ሚስቶች ናቸው። እና እኔ ደግሞ ብዙ ጊዜ ወደ እነሱ ቤት ጎራ እላለሁ። አክቹዋሊ ይሄን ቪዲዮ ካዩ እነማን እንደሆኑ ራሳቸው ያውቁታል። እና ወደ እነሱ ቤት ጎራ እላለሁ። የሚገርም ነው ትዳራቸው። በቃ ይሄ ኢንቲሜሲ የሚባል ሌቭል ደርሰዋል። በቃ ሳይነጋገሩ እንደዚህ ብለው ላይክ ላይ ያወሩባል እና ምንም ትንፋሽ ሳያወጡ ሁሉ ማለት ነው። ፋይናሊ ግን ፋይናንስ ሼክ ያደረገ የሆነ ጊዜ መጥቶ ሲያደርጋቸው በቃ እንትን አሉ ማለት ነው። ልክ ከዛ ሙድ ሲወጡ ሪል ማንነታቸው መጣ ማለት ነው። ሪል ማንነታቸው መጣ ስለ ከመመናፈሱ ይሄ ለችግሩም ለምንም ጥቅስ ከመጥቀስ ይልቅ ይሄ ውስጥ ያለው ይሄ ማንነት አለ። የሚሳደበው፣ የሚቆጣው፣ የሚማታው፣ የሚዘርፈው የሆነ እኮ አለ ማንነት የሆነ አውሬ የሆነ ማንነታቸው መጣ። እንኳን ቤታቸው ልሄድ ስልካቸው ማንሳት ፈራው። እንደውም ብር ተበዳድረን ነበር አበድሬ እና ስትሰጪኝ ያየሽ ካለ ከሰሽና አስመስክረሽ ብርሽን ህግ ይስጥሽ ወደሚል ዋት እነኛ የመሰሉ ሰዎች እዚህ ሌቭል ደረሱ። መካካዱ ጋር ሳይሆን ሰው የማስመሰል ችሎታው ምን ያክል ነው። ለምን የዛኔ የቤተክርስቲያን ደሞዝተኛ ስለነበሩ መመናፈስ ግዴታቸው ስለነበረ ነው ለካ እንጂ ሪል ማንነታቸው አልነበረም። ሪል ማንነታቸው አየህ ሲፈተን እሳት ውስጥ ሲገባ ይወጣል። ግን እንዳልኩክ በየትኛውም ሁኔታ በስራም ሁን በምን ሁን ቤትህ ውስጥ እኔ ሁሌ እናገራለሁ፣ አባትና እናት ማለት ትንሽ እግዚአብሔር ማለት ነው። ልጆች አንተን እያዩ ስትዋሽ ውሸት እውነት እየመሰላቸው ነው የሚያልኩት። ውሸት ኖርማል እየሆነ ያድጋል። አንተ የምትዋሽ ከሆነ እኔ የምሰርቅ ከሆነ ልጆቼ መስረቅ ኖርማል ነው ብላ ያስባሉ። ለምን እኔ ነኛ ልክ ገባሃል? እያዩ የሚያድጉት እኔን ስለሆነ። ስለዚህ አማርኛው ትክክል ይሁን አይሆን አላውቅም፣ ግን ወላጆች ቤት ውስጥ ትንንሽ እግዚአብሔሮች ናቸው ለልጆቻቸው። እግዚአብሔርን የምናሳይበት የምንኖርበት አይደለ ህይወት አይደለ ቤተሰብነት። የመጀመሪያው አገልግሎት ቤት ውስጥ ነው ያለው፣ ልጆች ላይ ነው። በዛ ነው ትክክለኛ መንፈሳዊ ሰው ማለት ቤተሰብ የመሰረተ ሰው ትክክለኛ መንፈሳዊ። አሁን እህቶችን ኢንካሬጅ የማደርገው አይ መመስረቱ ብቻ ሳይሆን ኃላፊነቱን ደግሞ መወጣት ገብቶኛል እኮ። አሁን ቤተሰብን በዚህ ትርጉምና በዚህ ከፍታ ውስጥ ካየሽ አንደኛ በመጀመሪያ ደረጃ ሴትነትሽን ታከብራለሽ። ሴት ማለት ትንሣኤ ናት የሚለው ነገር፣ ሴት ያለ ወንድ ደግሞ ውጤት ስለሌለው ቤተሰብን በአንድነት የአምላክ መገለጥ እንደሆነ ስትረዳ ገብቶሻል፣ የክብር መንጸባረቅ እንደሆነች እንዲሰማት ያደርጋል። ስለዚህ ቤተሰብ ዋና የምስክር
መንገድ ነው እያልኩ። እሺ ጳውሎስም ክርስቶስም አንድ ወርድ ተጠቅመው ነበረ። ምናልባት የዛሬ ቶፒካችን ላይ ባናነሳው ራሱ ማሾፍ ይሆናል። ወንድ የለም ሴት የለም። አይ ቲንክ ሙሴ አንድ 7 ያገባቸዋን ምናምን ብለው ሊፈትኑት የመጡ ጊዜ ኑሮ እንደ መላእክት ነው፣ ወንድም የለም ሴትም የለም ያለበት ቦታ አለ ክርስቶስ። ጳውሎስም ደግሞ በዚሁ ቶፒክ ላይ ወንድ የለም ሴት የለም ብሏል። እስኪ ምን ማለት ነው ወንድም የለም ሴትም የለም? ቅድም ማንነት ነው ባህሪ ነው ካልን የለም ልንል ነው ወይ? ትንሽ ቆይተን ነው ዘግተነው እንድናልፍ። ልክ ነው። አሁን የነዚህ የጠቀሻቸውን መልእክተኞች ከመጀመሪያ የነበረውን ታሪክ አምላክ ወንድና ሴት አድርጎ ፈጥሮ ቤተሰብን የመሰረተን ሂስቶሪ የሚያውቁ ሰዎች ይህንን ነገር ካሉ በራሱ እነዚህ ሰዎች ከልት ናቸው። ስለዚህ እያሉ ያሉት በዚህ ኮንቴክስት አይደለም ማለት ነው። እሱ እንድታስረዳኝ ለምን መሰለህ፣ እኔ ብቻ አይደለሁም ስፔሻሊ አሁን ከጾታ ጋር ተደራጅተው በጾታ ሀሳብ ተደራጅተው አክቹዋሊ ተጎድተውም ሊሆን ይችላል፣ ወይ ደግሞ እንደ ፕሮጀክትም ሊሆን ይችላል። ሴትን ለብቻ ወንድን ለብቻ ነጥለው የሚከራከሩ ግሩፖች አሉ። ከዛ ፋይናሊ ይሄ ጭቅጭቅ ሲያልቅ ወደ ምንድን ነው የሚያድገው? ወንድ የለም ሴት የለም ተብሏል ወደሚለው ይመጣል። አሁን ያስረዳውሽ ነገር ነው። ወንድ ሴት ባህሪ ሳይሆን ጾታ ነው የሚለውም በሌላ መንገድ ነው ያስረዳበት። ወንድና ሴትነት ጾታ አይደለም። ምክንያቱም ሰዎቹ በዚህ መገለጥ አሁን ባወራሁት መገለጥ ባልሆነ እውቀት መጥተው ፍቺን ጠየቁ አይደል? ስለልባቸው ክፋት ነው ራሱ እንጂ መጀመሪያም ፍቺ ከመጀመሪያ እንደዚህ አልነበረም ያለች። ከዛ እዛ ይሄ ሁኔታ አይን ወሬ ያወራበት ወቅት ኮንዲሽን ብትመለከቱ የሆነ ክርክር፣ ፍቺ፣ ትክክል ያልሆነ ትርጉምን በቤተሰብ ውስጥ መጥቷል ማለት ነው። ስለዚህ ከመጀመሪያ እንደዚህ አልነበረም። ግን ይህን ውጤት በህይወታችሁ ማምጣት ካልፈለጋችሁ የፍቺ ጽሑፈቷን ይስጥሽ ማለት ከዛ ምንድነው ካልት ምንድነው ማጠቀሚ ነው የምትሆኘው ነው። ስለልባችሁ እንዲህ ነው ስለልባችሁ ክፋት ነው ሙሴ እንደዛ ያለው ይላል እኮ። ስለዚህ ልክ አይደለም ማለት ነው። ሰዎቹ ተከራከሩ፣ ተንጫጩ። እሱ መልእክተኛ ነው። አሁን እኔ ማለት እኮ አሁን እኔ መጥቶ ሰው እዚህ ይሄን የሚያቀነቅኑ ሰዎች አይ ሚስት እንደዚህ ያስፈልግም ሴት አንተ ባህሪ ጾታ ያልከው ነገር ምናምን ትክክል አይደለም ምናምን አሚሉ አይ ከመጀመሪያ እንደዚህ አልነበረም፣ ግን በቃ ከፈለሽ ኦኬ ውጤቱ ይከተልሻል። በዚህ ኮንቴክስት ነው ያወራው። ስለዚህ አሁን አንዱ የሚጠቀሰው የፖል ነው። ያገባ መልካም ነው፣ ያላገባ እንደኔ ብትሆኑ ምናምን ይላል። ምንድነው እንደኔ ብትሆኑ? ሀሳቡን እኮ ነው እንደኔ ብትሆኑ እኮ የሚለው እንጂ አለማግባቱን አይደለም። አሁን እዛ ጋር ያግባ እኔ በጣም ነበር የምናደድበት። እንዴት ነው ይሄ ሰው እንደኔ ሆኖ የሚለው? አይሆንማ። የእግዚአብሔር መልእክት የያዘ ሰው እኮ የአባትን ልብ ያወቀ ሰው ይሄ ሊል አይችልም። ለብቻው እንደኔ ሆኑ እኮ ነው። አሁን እቺን ይዞ እንደኔ ሆኑ እንደኔ አሁን እኮ ልሻለሁ ዛሬ እንደኔ ሆኑ፣ እንደኔ ቤተሰብ ያዙ፣ እንደኔ እውቀት ይሁናችሁ፣ እንደኔ ሆኑ እኮ ነው እያልኩ ያለሁት። ስለዚህ እንደኔ ሆኑ ስላለ አይ እሱ አላገባም ከዛ ብለው የቤትናም የምንንም ሀሳብ ይዘው ያደርጋሉ። ተፈጥሮ ቅድም እንዳልኩሽ ነው፣ ሾርት ያደርጋል። ኔጌቲቭ ብቻውን ውጤት ሆኖ አያውቅም። ከፖዚቲቭ ጋር ሲጋጠም ነው ላይት የሚሰጠው። ክረምት የሌለበት ሀገር ለመኖር አይመችም፣ ምድረ በዳ ነው። ፍሬ እንኳን የለውም። አይቀርብሽ? ሰው አይመርጠውም። አሁን ምድረ በዳን ትመርጫለሽ? ምድረ በዳ ምን ማለት ነው? የተፈጥሮ መዛባት ያገኘው ማለት እኮ ነው። ክረምት ያልመጣበት ሀገር አንደኛ ሰው አይኖርበትም፣ ለምድሩ ምቹ አይደለም። ለወቅቱ መዝናኛ ሊሆን ይችላል ለሆነች ነገር እንጂ ህይወት አትዘራበት የለም። እዛ አትኖሪም። አንደኛ ውጤት የለም፣ የሚወጣ ቡቃያ የለም፣ ምንም የለም። ሰውም አይመርጠውም። ሰውም አንዳንዴ እኮ እንደ ገቨርመንታል ከምድረ በዳ ምንድነው አካባቢ ያሉ ሰዎችን ወደ ያሰፍራል እኮ። ለምንድን ነው? ላይፍ የለም እዛ፣ ውጤት የለም፣ ትንሳኤ የለም። ስለዚህ አይመረጥም። ከነገና ደግሞ ክረምት ብቻ የሆነበት ሀገር ላይ እኮ ፀሐይ፣ በነገራችን ላይ ቡቃያ የሚበቅለው በወንዝ በውሃ በክረምት ነው አይደል? የሚበስለው በፀሐይ ነው። ስለዚህ ፀሐይ የሌለበት ሀገር ላይ ፍሬው አይበስልም፣ ለመብል አይሆንም። ሁሌ እንጭጭ ነው አይሆንም። በቃ አይደንትር ነው ስትልጭው ምንም የለውም፣ ውጤት እንትን የለውም፣ የምትወስጂው አይደለም። ስለዚህ ኢትዮጵያ ባይዘው ለዚህ የተመረጠች ናት ተብሎ ይታሰባል። ክረምቱ በወቅቱ በወቅቱ ሲመጣ አሁን ወቅቱ በነገራችን ላይ አሁን በአገሬ እንትን ውስጥ የእንትን ወቅት ነው፣ የፍሬ ወቅት ነው።
ምንድነው ዘር ፍሬ በስሎ የሚታጨዱት ጥቅምት አበቦች ምናምን ምን ስለሆነ ክረምቱ አልፎ ፀሐዩ እያደረገ ሲመጣ በጣም እያበበ አሁን ብትሄጂ ከአዲስ አበባ ውጭ ብትወጪ አካባቢው በጣም ነው የሚያምረው። በሚያምር ሁኔታ ንፋሱ ነው እና ተፈጥሮ ያዛባ ነገር ትክክል አይደለም። ስለዚህ ይሄ ደግሞ ሰው ይሄ ተፈጥሮ ለሰው ምሳሌ አይደለም። ሰው አይደለ መካከል ነው ያለው። ይሄን ውጭ ላይ የምታየው መዛባት ልክን ካላመጣው በእኔ ህይወት ላይ ምድረ በዳነት ነው ይመጣው። ምድረ በዳነት ከመጣ ደግሞ ለመኖር አይመችም። ስለዚህ ሰዎች ቆም ብለው መጠየቅ አለባቸው። ልክ ገንዘብ ማግኘት አይደለም፣ ገንዘብ አያስፈልግም አይደለም። ልክ ትምህርት መማር ስራ መስራት አይደለም፣ ያስፈልጋል። ግን እነዚህ ሁሉ ለምንድን ናቸው የሚለውን ግን መጠየቅ አለበት። የምማረው የምሰራው ምንም አድርገው እኔ አሁን አንዳንድ እህቶችን በቅርብ ማገኛቸውን አወራቸዋለሁ። በትምህርት ላይ ትምህርት በትምህርት ላይ ምን ያደርግልሻል አለ። ምን ያደርግልሻል? በትምህርት ላይ ትምህርት በምናምን ላይ ምናምን ብታረጊ ቤተሰብ የሚገርምሽ ነገር ሁሉ ጊዜ የሚጠብቀው ደስታው የሚፈጸመው ቤተሰብ ስትመሰርችለት። ስትመረቂ ስትማሪ ደስ ይለዋል። ስራ ስትይዢ ደስ ይለዋል። ቀጣይ እናት አይኔን ባይኔ ለምን ትንሣኤ ቤተሰብ ስለሆነ እነዚህ የትንሣኤ መስመር የሚያሳዩ መንገዶች ነው። ስራ አያስፈልግም አይደለም፣ ጠባብ አይደለም። እንደዛ ትምህርት አያስፈልግም ማለት ሰው መበርታት አለበት፣ መማር አለበት። ገብቶሻል? ግን ለምን እነዚህ ለምንድን ናቸው? ይህንን የማያመጣልኝ ከሆነ 4-5 ዶክሜንት ይዞ ሰው ቤተሰብ የሌለው ሰው አይደሽ እንደሆነ ፊዚካሊ ራሱ ስትሮንግ አይደለም። እንትን ጓደኛም አታረጊውም። እውነት ነው እንትን ነው ልክ ነህ። ሪፍሬሽ ትንሣኤ ስለሌለው አይገዛም። ከጋብቻ በፊትና ከጋብቻ በኋላ አንድ ሰው ቅድም እንዳልነው ካራክተሩ ሁሉ ይቀየራል። ባለትዳር የሆነ ሰው ባለትዳር ካልሆነ ሰው ጋር ጓደኝነቱ የቆየ ከሆነ ችግር አለ። የምር የካራክተር ችግር አለ። እንትንም ፊትም አያደርግ። ለምን እንደ ድሮ እንጨፍር፣ እንጠጣ፣ እንሂድ፣ ካፌ እንቀመጥ ምናምን ነው የሚለው ያኛው ማንነት። ይሄኛው ማንነት ደግሞ ማብሰል አለብኝ፣ የሆነ ስራ አለብኝ፣ የሆነ ኃላፊነት እንደው ባይሰራ ምን ባይባልም አባወራ አለ ቤትና መቀመጥ አለብኝ የሚል ነገር አለው። ሁለቱ ራሱ የሚገርምሽ ነገር በጣም ብዙ ሰዎች አሁን ምን አያለው መሰለሽ፣ ቅድም እንዳልኩሽ ከዛ ከብቸኝነት መንፈሳዊ ለመሆን ከሚደረገው ጥረት እያደገ አሁን እዚህ ካራለ ምንድነው ዘመናዊ መንፈሳዊ ዓለም ደግሞ መጥቶ ሰውን በተለያየ አገልግሎት የመንጓድ እያደረገ እያደራጀ ይህንን እንዳይኖር ቅድም ካነሳውልሽ አንጻር ልባም ሴት ማን ያገኛታል? ዋጋዋ እንደከበረ ዕንቁ ነው። ሰለሞንን ጥበበኛ ያሰኘው ምንድነው? ታይም ነው። ታይምን የሚወስዱ ነገሮች ብዙ አሉ። ከዛ የሚገርምሽ ነገር አልፈሽ ደግሞ በዚህ በስራና በወዳጅነት ባልደረባ ውስጥ ስትሆኝ ደግሞ በጣም ከምናደደው ነገር አንዱ ቤተሰብ የመሰረቱ ሰዎች ቤተሰብ ካልመሰረቱ ሰዎች ጋር ጓደኛ ሲሆኑ ፐርሰናሊ ደስ አይለኝም። የሚነግሯቸው ነገር በሙሉ ማለት ይያዝልኝ ጥሩዎች መካሮች እንዳሉ ሁሉ አብዛኞቹ የሚያወሩት ሮንግ ነገር ነው። ገብቶሻል? ልክን በልክ የመንፈሳዊውን ቤተሰባዊነት በልክ ተርጉመው አለ አሁን የጋብቻ ትምህርት ተብሎ ይሰጣል እና ታዘዥው እንደዚህ ምናምን ስለሆነ ያንን ይደረጂ ልታገኝ አትችልም። ስለዚህ ስትመብት በጣም ያንን ነው የምታንጸባርቀው። እኔ እኮ አይቼው ተሰቃይቼ ምን ያደርጋል ምናምን ብላ ወደዛ ሪትም እንዳትገባ ነው የምታደርገው። ስለዚህ ምን ላለው ፍላጎት ካላቸው ጋር ጓደኛ ሆኖ አሁን ቅድም እንዳልኩሽ የመምረጥና ወዳጅ የመመስረት ፍላጎት ታይም የሆነባቸው ጋር ጓደኛ ስትሆኝ የምታወሪው ስለ ልጅ ነው፣ ስለ ጓደኛ ነው፣ ስለሆነ ሰው። ስለዚህ ኔጌቲቭን ነገር ስለማታውቂው ወደዛ ለመግባት እድል ይፈጥርልሻል። ጤነኛውን ትምህርት ታውቀሽ ብትገቢ ኃይል ይሆንልሻል። ካለበለዚያ ግን አሁን ላይፍ ምናምን በሆነ መንገድ እንደዚህ ቤተሰብ ለመመስረት ያልተሳካላቸው ሰዎች ጋር ጓደኛ የሆኑ ሰዎች እንደነሱ እንዲሆኑ ነው የሚፈልጉት። የሚገርምሽ ነገር ኢነርጂሽን ነው የሚመጡት እና መጠንቀቅ አለበት ጄኔሬሽን። ትምህርት ለቤተሰብ እንደሆነ ማወቅ አለበት። ስራ ለቤተሰብ ዋና ታርጌቴ ቤተሰብ ትንሣኤ ነው ደግሞ ጤናማ በሆነ መልኩ። በጣም የሚገርምሽ ነገር አሁን ፕሮጀክት ተይዞ እኮ አሁን ቤተሰብን የማጥፋት እንትን አለ ማለት ተመልከች። የቤተሰብ መጣኔ ምን ይመስልሻል? ዝም ብሎ እንዲሁ ቀላል ጉዳይ ይመስልሻል? አሁን የሰው ቁጥር ምን አጀንዳ ነው? አሁን ይሄ ቅርታ ያው እንግዲህ እንደ ሀገር የሚሰራ ነገር ነው ይችላል። እሱ ላይ አይደለም ግን ከፋክት አንጻር ግን ስትመለከች ቤተሰብ ምጣኔ ተብሎ ምናምን ፕሮጀክት ተይዟል።
አይ ብዛት እኮ ማተር እንደሚያደርግ የምታውቀው ቻይና እና ጃፓን ውስጥ አሁን እነሱ አሁን እነዚህ አሁን ድሮ አሁን እኛ ያነሳነው በነገራችን ላይ እነሱ ከስንት ዓመት በፊት የጣሉትን ነው። አሁን እነሱ ገንዘብ ብለዋል። ስለዚህ ገንዘብ ምድረ በዳ ነው የሆነው ከተማቸው አይደል? መጀመሪያ ላይ የሰው በዛብን እንትን አደረገብን የሰው ሀሳብ ነው አይደል? አመጡና በዘመናዊ መንገድ ምናምን ነገር ቤተሰብ የሚቋረጥበትን ነገር ሰሩ አይደል? ከዛ እግዚአብሔር ደግሞ አደረገባቸው። አሁን እኮ ከየትኛውም ሀገር እዚህ ለመኖር ፍቃድ ካላችሁ ቤተሰብ ካላችሁ ኑ እስከ ማለት ድረስ ገንዘብ እየከፈሉ እኮ ነው። አሁን ቻይና የሰው ቁጥር በጣም ከፍተኛ አላት አይደል? አሁን እኮ ቤተሰብ ለመሰረተ ምናምን እኮ እየሸለሙ እኮ ነው። ምንድን ነው ከተሞቻቸው እኮ ሰው ያጡባቸው ሰዎች እኮ አሉ። ትንሣኤ የለም እያለ ነው ማለት ነው። ቤተሰብ ካልቀጠለ ሽማግሌዎች ናቸው ተከታይ ሀገርን የሚቀበሉ ትውልዶች ጠፉ ማለት ትንሣኤ አልቀጠለም ማለት ነው። ያ ከተማ ምድረ በዳ ሆነ ማለት ነው። ስለዚህ ምን እያደረጉ ነው? ከሌላ ሀገር ከተሞቻቸው በሮቻቸው እንዲከፈቱና በጣም ነው የሚያስጠላው። ባይዘው ሰው የሌለበት ከተማ ላይ አሁን በተለያየ በልማት ምክንያት አካባቢዎች ስታይ ሰው ምናምን ድሮ የጠላ ነው የሚመስለው። አሁን እኮ ሰው ሁሉ ውስጥ ናፍቆት ገባ። ትንሣኤ ነው ማለት ነው። ሰው አየሽ፣ እኔ አንድ በስራ ምክንያት የሆነ ቤት በኢንጂነሪንግ ለማየት ሄደን ቤቱ ተዘግቷል ለብዙ ጊዜ። ቤቱ ከውጭ በጣም ያምራል፣ ግን አርጅቷል። ታውቂያለሽ? ከመዘጋት የተነሳ ለምንድን ነው ብዬ ጠየቅኩ። ለካ የሰው ትንፋሽ ትንሣኤ ነው። አሁን የቤት ሰው ስላለበት እኛ እናውቀውም እንጂ በየቀኑ የምንተነፍሰው ነገር ትንሣኤ ስለሆነ ቤቱ ራሱ አያረጅም። አይገርምሽ? ታዝበሻል? ይሄን የተዘጋ ቤት ውስጥ ድር ምንድን ነው? ምንም የሆነ ነገር የለም። የሆነ ከውጭ የገባ አቧራ ምናምን የለም። ግን ምንድን ነው ሲባል ድር እንዲያደር ያደረገው ትንፋሽ ስለሌለ እኮ እና እንደ ከተማ እንደ ሀገር እንደ ማህበረሰብ እንደ ምናምን ቤተሰብ የሌለበት ቦታ ላይ ድር ነው የሚያደራበት። ስለዚህ መለስ ማለት አለብን። ምንድን ነው የጠፋብን? ይሄን የጠፋብን መንፈሳዊ አክቹዋሊ የሆነ እውነት ያሉ ሰዎች ይሄን ኢንካሬጅ ማድረግ ያለባቸው። ይሄ ስለ ሪሶርሱ ስለ በጀቱ ምናምን ሌላ ነገር ነው መመስረት ያለብን። የስራ ባህሎቻችን ነው መጠንከር ያለባቸው። በዚህ ቤተሰባዊ ኃይል ነው ኢነርጂ ማውጣት ያለብን። አሁን እኮ ሰው ትምህርት እየደረበ ኢነርጂውን ነው ሉዝ እያደረገ ያለ። እንደዚህ አሁን ትምህርት ላይ ትምህርት እንትን ሆነ። ይቅርታ እንደዚህ ዶክሜንት የያዛችሁ ሰዎች ልትኖሩ ትችላላችሁ፣ ግን ፓወራችሁ ከድሮ ይልቅ አሁን በጣም ደካማ ነው። ፍርሃት ነው የሚገባበት። አንድ ዶክመንታሪ አይቻለሁኝና ምንድነው ላይክ አውሮፓውያኖች የሰሩት ሪሰርች ነው። የትምህርት ብዛት ምን አምጥቷል ማለት አንድ የተማረ ሰው ብዙ በተማረ ቁጥር ምን ሉዝ አድርጓል በህይወቱ የሚል ማለት ነው። እና አይ ቲንክ 500 ምናምን ሰዎች ፒኤች ያላቸው ማስተርስ ያላቸው ምናምን ሰዎች ነው ጥናት ያደረጉት። አብዛኞቹ በሚባል ደረጃ ትዳር የላቸው። የሌለበት ምክንያት ደግሞ ኃላፊነት መፍራት ነው። ከመውለድ ጋር ሚስትን ትሪት ከማድረግ ጋር የሚመጣውን በርደን የመቻል አቅማቸው ስላስፈራቸው ነው አብዛኞቹ። አይታ ከሆነ ደግሞ የሀገሬ ሰው ችግር የለበትም፣ ወደቀም 8ም ቀረ ምናምን ትዳር ይዞ ሰክሰስ ሆኖ ታየዋለህ። እና አንዳንዴ በማወቅም ይሆን ባለማወቅ እኛ የምናደርገው ነገር ስፔሻሊ የተሻለ ነው ብዬ አስባለሁ። ለምንድን ነው ህዝቡ ራሱ ለእግዚአብሔር ቅርብ የሆነ ልቡ የዋህነቱ ንጹህነቱ ቅርብ ነው። ከዛ የተነሳ እግዚአብሔር ከብዙ ነገር ይጠብቀዋል። ግን ደግሞ አሁን ምን እየሆነ ነው ስትል እዛ እየተጣሉ አይጠቅሙም እየተባሉ ያሉ ሀሳቦች ወደዚህ ደግሞ እየመጡ ነው። አሁን እኔ አባት ከኔ የተሻለ ኑሮ እየኖረ ነው። አካዳሚሻሊ ከኔ የተሻለ አልነበረም በእኔ እውቀት። በዚህ በድምር ህግ እኔ የሆነ ትምህርት ሄጃለሁ። እሱ ትምህርት ፊደል የሚባለው ፊደል ባይዘው ትምህርት እውቀት ሳይሆን ያጣው አባቴ ፊደል ነው የማያውቅ። ፊደል የለውም ግን ትምህርት ነበረው። ትምህርት ምንድነው ካች ተፈጥሮን ሀቅን መኖር ነው። እኛ ቤተሰብ 8 ነን። አባቴ እስከዛ ድረስ አለ። ምንድነው የልጆቹ መኖር ነው የእሱን ፓወር ያስጨመረው። ገንዘብ በጣም የሚገርምሽ ነገር አሁን እኛ በገንዘብ መጠን ቢሆን እኛ ሁላችንም ቤተሰቦቻችንን ብትመለከች በገንዘብ ኃይል ልጅ እንደማያድግ ማሳያዎች ነን። ደግሞም ያውቃሉ ያድጋል ማሳያዎች ነን። በእውነት ነው የምልሽ ማሳያ። አሁን ይህንን ስጠቅስ ሰዎች እና ዝም ብሎ በእንትን ይደግ የሚል ነው እንደሱ እያልኩ አይደል። ቤተሰብ ሲኖር ነው የመትጋት መጠን የሚጨምረው። አሁን የምነግርህን እውቀት ስታገኝ ነው የበለጠ ቤተሰብን እየመሰረትሽ ለቤተሰብ የሚሆነውን ሪሶርስ የምታገኘው። ቤተሰቦቻችን ያንን አላጡ። እውቀቱ በተፈጥሮ ሀቅ ስለኖሯት
ልጆቻቸውን ድረዋል፣ የልጅ ልጆቻቸውን አይተዋል፣ እድሜያቸው በምድር ላይ ረዝመዋል። ስለዚህ ከኔ የተሻለ ትምህርት ፊደል የላቸውም፣ ግን የተሻለውን ሀቅ ኖረዋል። ስለዚህ አሁን የአባቶቻችን የማይረባ ዓለም ነው የአባቶቼ ዘመን እንትን ነበር ነው የምለው። እኔ አሁን መሆን የምፈልገው እንደምታውቂያለሽ እንደ አባቴ ነው። ወደኋላ ተመለሰ እሳቸው ገብቶሻል። እኔ ነኝ ወደኋላ ነበር ያለሁት፣ አባቴ ወደፊት እየሄደ ነው። አባቴ ነው ትክክልን እየኖረ ያለው። አይ ከእድሜ አንጻር ወደኋላ ስልህ ከአስተሳሰብ ሳይሆን ከእድሜ አንጻር ወደኋላ ተመልሰ እሳቸውን መሆን እንትሩ የሚኖርበት የህይወት ስርዓቱ የአባቴ ይሻላል፣ የአባቴ የተሻለ ነው። አባቴ ማህበራዊ መስተጋብሩ ጤነኛ ነበረ፣ ለሰው ክብር ነበረው። አሁን ቅድም እንዳልኩሽ ሰው ዋጋ አልበር። አባቴ እኮ ሰው ሲታመም እኮ ሄዶ አስታሞ አባቴ ሰው እኮ በፊዚካል ሲሞት እኮ የሰው መድኃኒት ሰው ነው ብሎ ድንኳን ተኩሎ መሬት ቆፍሮ አድርጎ አጽናንቶ ልከኛ የሰውን ኑሮ የአምላክ መገለጥ የሆነውን የህይወት ነገር ይሄን ነው አሁን አልዳነ የምትይው። ይሄን ያልዳነ ልክን እኮ እየኖረ ነው አባቴ። ትንሣኤ አደራረጉ ልዩ ልዩ ነው። በልዩ መንገድ ትንሣኤን እየኖረ ነው አባቴ ነው። አባቴ በማህበረሰቡ ዘንድ ቦልድነስ ነበረው። አሁን ገንዘብ ካለው ይልቅ አባቴ ቦልድነስ አለ። አሁን በገንዘብ መጠን ሰዎች የሚፈልጉትን የሚጣጣሩትን ነገር እኮ አባቴ ኖርማል በሆነ መንገድ አግኝቷል። ጋሽ ከሌ ነው የሚባለው እስከዛሬ። የአሁን እኮ ጋሽ ከሌ ለመባል በየፕላትፎርሙ እየወጣ እንዲህ የሚያደርገው እኮ ጋሽ ለመባል እኮ ነው። ግን አባቴ ምንም በሌለበት ግን አክቹዋሊ የሆነው የጋሽነት ስፕሪት ስለመጣ ሰዎች ሁሉ መጥተው ጋሽ ከሌ ነው የሚለው። የከሌ ልጅ የከሌ አባት የእሳቸው ልጅ እኮ ነው። እሳቸው የሚለው ኃይል የተገኘው እኮ ቤተሰብና ተፈጥሮን ሀቅን ስለኖረ ነው። ከከተማው ከሰለጠነው ሰው ይልቅ ገጠር ላይ በእግሩ የሚሄደው ሰውዬ ፊቱ ወይኔ ደስ ሲሉ ሽታቸው መሀል ዶድራንት እና ስፕሬ ተነፍተን ከምናመጣው በጎ ህሊናና በጎ ተስፋ የሚያመነጩ በቆሸሸ ነጠላው ውስጥ የተደበቀ መዓዛ ስለምንወዳር የገጠር ሰዎች ሲስሙን ደስ የሚሉ ምንድን ነው? በዚህ በሰለጠነው አይምሮዬ በምለውና በተፈጥሮ ሀቅን በሚኖሩ ሰዎች መካከል ያለውን ትርጉም ብትመለከች ያኛት ይችላል። ንጽህና አለው። አባት ነው፣ ንጹህ አባት ነው። እናቱ ሚስቱን የሚወድ ነው። እና አባቴ ነው መሆን የምፈልገው ለማለት ነው። ስለዚህ እኛ ደግሞ ያንተ አባት ልጅ በሆነ ኖሮ እኛ ደግሞ ያንተ አባት ልጆች ሁሉም እኮ ነው። አሁን እኔ በራሴ ሁኔታ ተረጎምኩ እንጂ በሁሉም ቤተሰብ ውስጥ ያለ አባት ልከኛ እየኖረ ነው። ስለዚህ አሁን ለጀነሬሽኑ እኮ ነው፣ አሁን ላለው ትውልድ እየነገርኩት እኮ ነው። እኔም የዚህ ክፍል አካል ስለሆንኩኝ ያገኘሁትን አይደለ፣ በመንታ መንገድ ላይ ታስሮ ላለው አይደለ መፍትሄ እየፈለግን ያለው በመንታ መንገድ ላይ ሁለት ሀሳብ ምን እሆናለሁ፣ ምን እበላለሁ፣ ምን እጠጣለሁ እያልክ የምታገኝበትን መንገድ ዘግተህ ነው እያልኩት ያለሁት እኮ። የሚበላው የሚጠጣው ቤተሰብ ለሆነ መንገድ ውስጥ ነው ሪሶርስ የተሰጠው። ጥያቄ ልጠይቅህ። ከጾታ ጋር ከማንነት ጋር ካነሳን አይቀር እንግዲህ ሴትነትም ልክነት አለው፣ ወንድም ልክነት አለው፣ ልክ አለው ብለናል እና ተገቢ ካልሆነ ጥያቄውን እዚሁ ማስቀረት እንችላለን። ግን አንዳንድ ወንዶች ልክ ያልሆነ የሴት ማንነት ያላቸው ከሴት ሁሉ የሚያስቀና ሴትነት የሚያሳዩ፣ አንዳንድ ሴቶች ደግሞ ልክ ያልሆነ ወንድነት ያላቸው በተፈጥሮ። እነኚህ ሰዎች ምንድን ነው የምንለው? ምንድን የሚባሉት? ምንድን የሚደረጉት? እንዴት ነው የሚሆነው? እነኚህ ሰዎች ወደ ትክክለኛው ኢነርጂ፣ ይሄ ለምሳሌ ማስኩሊንና ፌሚኒን ነው የሚባለው አይደለ? አንዳንድ ወንዶች ከሴትን የሚያስቀና ፌሚኒን ኤነርጂ ያላቸው፣ አንዳንድ ሴቶች ደግሞ ወንዱን ራሱ የሚያስቀና ማስኩላኒቲ ያላቸው። ይሄስ ልክ ነው ወይ? ምንስ ነው የሚያመጣው? በምንስ መስተካከል ይችላል? ለምን አሁን እያወራን ያለ ነው ስለ እግዚአብሔር ፕሮጀክት ነው፣ ቤተሰብ ስለሚባል ቤተሰብ። አንድ ሰው ደግሞ ወደዚህ ምድር እስከመጣ ድረስ ኃላፊነቱ ቤተሰብ ማስቀጠላል። ስለ ትንሣኤ አወራን አይደለ? እነኚህ ሰዎች የዚህ በረከት አካል መሆን መቻል አለባቸው። እንዴት ነው የሚሆነው? እነኚህ ሰዎች ምንድን ነው የምንላቸው? ጥያቄሽን ተረድቼው ከሆነ ለምሳሌ በአካልሽ ውስጥ አንድ ፖሊስ ቢለው የሚጠቅሰው ነገር አለ። ምን ይላል? በአካል ውስጥ ሁሉም እንደተደረገው ይሄድ ይላል። አይን አፍንጫ መሆን ይችላልን ይላል። ለአንድ ነው የሚሰሩት፣ የአንድ ክፍል አካል ናቸው። ጆሮስ አፍ መሆን ይችላልን ይላል።
ሁሉስ አይን ቢሆን ቅርጽ ይኖረዋልን? አሁን በአንድ ቤት ውስጥ የአባት መገለጥ ነው ቤተሰብ ካል ሴት በዚህ በተገለጠ ነገርሽ ሴትነት ካለሽ በቃ አንቺ ሴት ነሽ፣ ሴት ነሽ ኑሪ። ወንድ ደግሞ ማየት ከሆነ ጆሮ መስማት ከሆነ ወንድነት ባህሪ ቅርጽ ተሰጥቶ ከተገኘ በዚህ የሚታየው ከማይታየው ስለሆነ ወንድ ሆነ ኑር ነው። ስለዚህ ትክክለኛ ወደ ወንድነትና ትክክለኛ ወደ ሴትነት ኑ ነው ወይስ ምንድን ነው? እንደዛ ነው። በቃ ኑ ነው ትክክሉ እኮ እሱ ነው። አሁን ህዝቤ እውቀት ከማጣት የተጠፋ አይደለም። ስለዚህ ጠፍታችኋል። ስለዚህ ወንዱ ነው። ሴቶችም ወንድ አትሁኑ፣ ቤት ውስጥ ወንድ አትሁኑ። እናንተ ሴት ናችሁ፣ በሴት የተገለጠ ምስክር ናችሁ፣ ሙሉ ናችሁ። የሚበልጠውን እየተዋችሁ ነው ማለት ነው። የተሰጣችሁን እንትን ሁሉም በየተሰጠው ዳርቻ አይደለም የሚሆነው። ቀጥሮ ሲጠብቅ እኮ ሁሉም መስኮት በር መሆን አይችልም፣ ግን የቤቱ አካል ነው። አሁን እኔ እኮ መጠኔ ምናምን የተገለጥኩት በመስኮት ስለሆነ አንሻለሁ ሊል አይችልም። ለአንድ ነው የሚሰራው። ስለዚህ እናንተ የተደረጋችሁትን ነው የምትሆኑት። ከተደረጋችሁት ውጭ ብታደርጉ ቅርጽ አልባ ነው የምትሆኑት። ልከኛ አትሆኑ፣ አያምርም። የምትገርፍ ሚስት ካለች ትካለ ማለት ወንድ ይግረፍ እያልኩ አይደለም። ወንድ ገራፊ አይደለም፣ አባት ስለሆነ እቀጣለሁ ስለሚል። እናት ደግሞ ስታቅፍ ስታጽናና ነው የምታባብለው። ብዙ ኢትዮጵያውያን እናትን ይወዳል። ለምን ይመስልሻል? ስለምትሸሽክ ሚስጥርን ስለማትነግር። ልጅ ሲያጠፋ ለአባት አባት ከሰማ ኢሚዲየትሊ የሚያደርገው ባህሪውን ስለሆነ የሚያንጸባረቀው መቅጣት ነው። በመቅጣት መግራት የሚባል ኔቸር ስለተቀመጠበት ነው። እናት ደግሞ ነገርን በማለዘብ አባትን ልጆችን ፕሮቴክት ማድረግ ነው። አቃፊነት አባትነት፣ በቀኝ ሲመታ አባትነት፣ እናትነት በማባበል የምታደርግ ለአንድ የሚሰራ ነገር ነው። ስለዚህ ሴቶች እናቱ ናችሁ፣ ቀጥሉ። አጥቢ ናችሁ፣ አጥቡ። ስታጠቡ ኢነርጂ ነው የምታወጡት እንዳይመስላችሁ። ትንሣኤ ነው እየነገራችሁ። እግዚአብሔር መጋቢ ነው እያላችሁ ነው። እዛ አገልግሎት ላይ መጋቢ ምናምን እያልሽ እኔ ምንትር ምናምን ከምትይ እውነተኛ መጋቢነትን ቤትሽ ላይ ፈጽሚ ነው። ወልዳችሁ ልጆቻችሁን ትዳራችሁ በቃ አጥቢ። ሞደርናይዝነት ያለው ሞደርናይዝነት ይበልጣል፣ ትንሣኤ ይበልጣል። ትንሣኤ ይበልጣል። ስለዚህ የሚበልጠውን ነው እያስታወኳችሁ ያለሁት። አጥቡ። ስታጠቡ ልጆቻችሁን ስትንከባከቡ እየከበራችሁ እንጂ ዝቅ እያላችሁ አይደለም። ይህንን የማይነግሯችሁ ጓደኞቻችሁ ከትንሣኤ እያጎደሏችሁ ነው። ውጭ ውጭ ከምትሉ ቤት ውስጥ ያለውን ቤተሰባዊነትን መገለጥ አምጡ። ማንነታችሁን ኑሩት። የሚበልጠውን ነው የምነግራችሁ። ስለዚህ በዘመናዊነትም በመማርም በብዙ ዓለም በምታቀርበው ነገር ውስጥ የእግዚአብሔር አጀንዳ እየጎደለ ነው። ስለዚህ ማድረግ ያለብን ብንማርም ብንሰለጥንም ትልቅ የሚባል ደረጃ ብንደርስም ቤተሰብ ካልመሰረትን ልጆች መውለድ ካልቻልና የእግዚአብሔርን ሀሳብ ቤተሰብ የሚለውን ማስቀጠል ካልቻል ወድቀናል። ይሄ ደግሞ በታይም ውስጥ መደረግ አለበት። ሴት ልጅ ከታይም ጋር የተገናኘ ነገር አለት። ሰለሞንን ጥበብ ስጠኝ አሉ አይደል? ሰለሞን ያገኘው ጥበብ ምን አይነት ጥበብ ይመስልሻል? ወደፊትም ከኋላም ከአንተ በፊትም ከአንተ ወደፊትም እንደዚህ አይነት ያገኘ ሰው የለም ማለት ነው። ምንድን ነው የሰለሞን ጥበብ? ሰለሞን ያገኘው ጥበብ ምንድን ነው? ሰዎች የሚገርምሽ ነገር የሆነ ብዙ ነገር ይባላል፣ ግን ኤግዛክት ይሄ ነው ይሄንን እግዚአብሔር የሰጠው የሚል የለም። ሰለሞን ያገኘው ጥበብ ታይም ነው፣ ጊዜ ነው። ለሁሉ ጊዜ ያለው የሚለውን ነው። ሰለሞንን ከሌሎች ነገስታት ዘመኑን የመራበትን ዘመን የሰላም ዘመን ያደረገለት ሰለሞን ማለት ሰላም የሰላም ንጉስ ማለት ሰላምና ምንም ኮሽታ ሳይሰማ የኖረበት ዋናው ምክንያት ጊዜን የማወቅ ጥበብ ስለተሰጠው ታይም ለሁሉ ጊዜ ያለው የሚል ነው። ስለዚህ በቤተሰብ ውስጥ እናንተ አሁን በጊዜ ውስጥ ሁሉን ነገር አድርጉ። ለማፍቀር ጊዜ አለው፣ ለማግባት ጊዜ አለው፣ ለመውለድ ጊዜ አለው። ተፈጥሯችሁም በእንቅስቃሴዎቻችሁም ያያችሁት። ስለዚህ ጊዜ ከሆነ በኋላ ጊዜ እንትን ካለ በኋላ ሴት ልጅ ከዚህ ጋር ከሰለሞን ጋር የሚያገናኛት ነገር ተገልጧል። ልባም ሴት ማን ያገኛታል? ዋጋዋ እንደከበረ እንቁ ነው። እቺን ሴት ከሌሎች ሴቶች ልዩ ያደረጋት ምንድን ነው ካልሽ የሰለሞን ያክል አቻ የሆነ የጊዜን ታይም ያወቀች ናት ማለት ታይም ማኔጅመንት ታይም። ስለዚህ ቤተሰባዊ የሆነ መንገድ ቤተሰባዊ የሆነ ስርዓት እንድትመሰርቱ አንደኛ የባህሪ መገለጥ መሆናችሁን አውቃችሁ የባህሪያችሁን መልክ በተሰረጠላችሁና በተቀመጠላችሁ ቅርጽ ራሳችሁን ፈጽሙ። ስለዚህ ሴቶችም ወንዶችም በጊዜ
ባሎችም ተጀናጅናችሁ በጊዜ ወደ ትዳር ግቡ። ከዛ ደግሞ በጊዜ ወልዳችሁ በጊዜ ሁሉን ነገር መከወን ይሁንላችሁ ነው። ሌላ ይቀራል? ልክ ልቃችንን ነግረከን ጨርሰካል ነው የቀረ ሀሳብ አለ? ምንም አሁን ስለ ሪሶርስ የመስራት ትጋትን ፈጽሙ እንጂ በተሰጣችሁ ጥበብ ባገኛችሁት እግዚአብሔር ባደረገላችሁ መክሊት የመስራትን ነገር አድርጉ። ከዛ በኋላ ነገሩ ሲመጣ አብሮ በረከቱ በዛ አዟል ስለተባለ ስለምትበሉትና ስለምትጠጡት ነገር አትጨነቁ። ምስክርነት ይሄ ማለት ግን ስንፍናን እያበረታታው ምናምን ሳይሆን እኛ በመስራታችን ብቻ ሳይሆን እግዚአብሔርም ደግሞ ብዙ ነገር ስላለው የእጅን ፍሬ ባርካሉ ስለሚል ቤተሰብ ሲመጣ በፕሮጀክቱም ትጋቱን በእርግጥ ይቀየራል። ፕሮጀክቱም የሱ ስለሆነ ለአዳምና ለሔዋን እኮ የሚበሉትንም የሚለብሱትንም የሚያዩትንም የሚኖሩበትንም ኃላፊነት የወሰደ እሱ ነው። ለማየት መልካም የሆነ በጣም የሚገርመው እሱ ነው። ለመብላት መልካም የሆነ ለማየት መልካም የሆነን ጋርደን ካዘጋጀላቸው የሚያስፈልገውን ሁሉ ነገር ካዘጋጀላቸው በኋላ እነሱን አምጥቶ ያዘዛቸውን ነገር ብቻ ነው። ብዙ ተባዙ ምድርን ሙሏት ነው የእነሱ ፕሮጀክት። የተባሉትን ለመኖር ከእግዚአብሔር ጋር አንድ መንፈስ መሆን ብቻ ነው የሚጠበቅባቸው። አብራችሁን ስለቆያችሁ ተመልካቾቻችን፣ አድማጮቻችን፣ ቤተሰብ የኒቬሮ ቤተሰቦች በሙሉ እናመሰግናለን። ሀሳብ አስተያየቶቻችሁን እንዳትነፍጉን። ይሄ ቶፒክ ወይም ደግሞ ይህ መልቲሚዲያ የሚያንቀሳቅሰው እንደ ስያሜውም ሌላ ገጽ ሁሉም ነገር መልኩን ይዞ የሚሄዳለ፣ ግን ያ ነገር ደግሞ ከጀርባ ሌላ ገጽ ይኖረዋል እና ሌላ ገጽን ነው እያየን ያለ ነው። እንግዲህ ዛሬ የእግዚአብሔር አጀንዳ ምንድን ነው በሰው ህይወት ውስጥ ወንድና ሴት አድርጎ ሲፈጥር ዓላማው ምን ነበር ሲባል ቤተሰብ። ስለዚህ እናንተም የኛ ቤተሰቦች ናችሁ፣ እኛም የእናንተ ቤተሰቦች ነን። በያላችሁበት ደግሞ ለቤተሰቦቻችሁ ጊዜ በመስጠት ፍቅር በመስጠት እናንተ ከቤተሰቦቻችሁ ያጣችሁትን ወይም ደግሞ ያገኛችሁትን አብዝታችሁና ጨምራችሁ ቤተሰባችሁን ደስተኛ እንድታደርጉ እግዚአብሔር ይባርካችሁ። በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ ይሁን። ሰላም።